የ80 ዓመቱ ሽማግሌ ወደ አንድ ቅንጡ ወደ ሆነ የአረጋውያን መንከባከቢያ ስፍራ ያመራል። ከዚያም ጊዜም በኋላም ከእድሜው በታች የሆነ ይመጣል። ብዙም ሳይቆይ ከሱ ጋር ሄደ የነበረችው በ60ዎች ውስጥ ትገኝ የነበረችው ሚስቱም እንደዛው ባልተለመደ መልኩ ታረግዛለች። ሁኔታው በሙሉ የማይታሰብ ቢመስልም ነገር ግን ሁሉም ነገር የሚጀምረው በዚህ ሰዓት ላይ ነበር። ሊሊና ባሏ ሪቻርድ ለአረጋውያን ጥሩ እንክብካቤ ይሰጥበት ወደ ነበረው ወደ አንድ ቅንጡ ቦታ ያመራሉ። ቦታውም ዘላለማዊ ከተማ የሚባልም ስም ተሰጥቶት ነበር። ያ ብቻ ሳይሆን ቦታው የአረጋውያን መንከባከቢያ ሳይሆን ሪዞርት ነበር የሚመስለው። በዛ ውስጥ የሚኖሩ የነበሩት ጥንዶች የየራሳቸው ትልቅ ቤት የሚሰጣቸው ሲሆን ለእያንዳንዳቸው ደግሞ በደንብ የሰለጠኑ ጠባቂዎች የሚቀጠርላቸው ነበረ። ወደዛ ሲመጡም የተቀበለቻቸው ማናጀር ሚያ የተባለች ሴት ነበረች። ከሊሊ ጋርም ተመሳሳይ እድሜ ላይ ያለችም ትመስላለች። ከቦታው ጋርም ካስተዋወቀቻቸው በኋላ የሊሊን ትኩረት በደንብ አድርጎ ይስብ ስለነበረው ነገር ትነግራታለች። በዚሁ የመንከባከቢያ ስፍራ ላይ የሚሰራ የነበረ አንድ ተአምረኛ የሚባል ዶክተር ነበር። ይህም ሰው በ90ዎቹ ይገኝ የነበረ ሰው ወደሱ ጋር ከመጣ በኋላ በ80ዎቹ ውስጥ ያለ አድርጎ እንዲሰማው ሁላ ማድረግ ይችል ነበር። ይህ የአረጋውያን መንከባከቢያ ስፍራ 55 እና ከዛ በላይ እድሜ ላይ የሚገኙ ሰዎችን የሚቀበል ሲሆን በ60ዎቹ እድሜዋ ውስጥ የምትገኘው ሊሊም ከመደበኛው ሰው የተሻለ ገጽታ ስለነበራት ከሌሎቹ በሙሉ አንሳለው ብላ ነበር ያሰበችው። እናም በዚህ ቦታ ላይም ከሚገኙት ጋር በሙሉ ጓደኝነት ለመፍጠር ራሷን አዘጋጅታለች። የእሷ ዋነኛ እቅድም ለሷ አልነበረም። ይልቁኑ በህመም ውስጥ የሚገኘው ባሏ ትክክለኛውን እንክብካቤ እንዲያገኝ ስትል ነበር። በቀጣዩ ቀን ሊሊ የዮጋ ክላሱን በምትታደምበት ሰዓት ላይ ያየችው ነገር በጣም ያስደነግጣታል። በክፍል ውስጥ ይገኙ የነበሩት ሰዎች በሙሉ በሰባዎቹ እድሜ ወይም ደግሞ ከዛ በላይ ነበሩ። ይሁን እንጂ ባልተለመደ መልኩ ግን ተዘግዝቀው የሚሰሩትን ስፖርት በቀላሉ ነበር የሰሩት። ይህንንም እንቅስቃሴ ወጣቶች የተባሉ ሰዎች እንኳን ለመስራት የሚያዳግታቸው እንቅስቃሴ ነበረ። ሊሊም የነበራቸውን በራስ መተማመንና ያላቸውን ገጽታ በሙሉ ከተመለከተች በኋላ በእነሱ መገረሟን ትቀጥላለች። ይሄ መገረሟም የገባችበት ቦታ ምን አይነት አስገራሚ እንደሆነ ማሰብ እንድትጀምር ያደርጋታል። ይሄ ለአማራንት ነው። ምሳሌ ሊሊ የሆነ ነገርን ታስተውላለች። ሁሉም ተቀምጦ የነበሩት ሰዎችም አንድ ቢጫ የሆነ መድኃኒትን ይወስዱ ነበረ። መጀመሪያ ላይም ላረጁት ሰዎች የሚሰጥ መድኃኒት እንደሆነ ነበር ያሰበችው፣ ምናልባትም ለጤናው የሚጠቅማቸው ነገር። በዛን ቀን ማታ ግን አንድ አስደንጋጭ ነገር ይፈጠራል። ሪቻርድም በልብ ህመም ምክንያት ይወድቃል። ሊሊም በድንጋጤ ውስጥ ሆና እሱን ለማትረፍ ትሞክራለች። ያ ብቻ ሳይሆን እርዳታም ለማግኘት ትጮኻለች። ቢሆንም በሚያስገርም መልኩ ግን እዛው አካባቢ የነበረውና ለእነሱ የተቀጠረላቸው ጠባቂ በጸጥታ ውስጥ ተቀምጧል። ልክ ምንም አይነት ነገር እየሰማ እንዳልሆነ በሚመስል መልኩ ለእሷ ምንም መልስ እየሰጣት አልነበረም። ከውስጡም የሆነ ነገር የጠፋም ያለ ይመስላል። እንደ ድል ሆኖ ግን አምቡላንስ በሰዓቱ ይደርስላቸውና ሪቻርድንም ወደሚታከምበት ቦታ እንዲገባ ያደርጉታል። ከሰዓታት ሕክምና በኋላም በመጨረሻ የተረጋጋ ሁኔታ ውስጥ ይሆናል። ዶክተሩም ድንገተኛ የልብ ህመም እንደሆነ ለሊሊ የነገራት ሲሆን ቀጣይ ከሚደረግለት ሰርጀሪ በኋላ የሚገባውን ያክል ረፍት ካገኘ ወደ ጤናማነቱ እንደሚመለስ ነግሯታል። ከቆይታዎች በኋላም ዶክተሩ የተናገረው ነገር በሙሉ እውነት እንደሆነ እንመለከታለን። ሪቻርድም አሁን ላይ በጥሩ ሁኔታ ውስጥ ይገኛል። ነገር ግን ከህክምናው በኋላ የተለያዩ ምልክቶችን ሪቻርድ ላይ እንመለከታለን። ከታማሚነት ወደ ጤናማነት ብቻ አልነበረም የተቀየረው፣ ባህሪው በሙሉ ተቀይሯል። ሁኔታው በሙሉ የወጣት ሰው ነበረ። በኃይል የተሞላ ነው። እናም በየጊዜው ፈረስ የመንዳት ፍላጎቱም ጨምሯል። አሁን ላይ በራሱ ተማምኖ የሚንቀሳቀስ ሰው ሲሆን ከዚህ በፊት ይናገር እንደነበረው አይነት ንግግሮችን መናገር አቁሟል። ከዚህ በፊት ተጠቅሟቸው የማያውቃቸውን አይነት ቃላቶችንም ነበር ይናገር የነበረው። ለሊሊም ይሄ አስገራሚ ነገር ሆኖባታል። ከዚያም እነዛን ቢጫ መድኃኒቶችን እሱም መውሰድ መጀመሩን ትመለከታለች። እሱም በዛ ተአምራዊ ዶክተር የተሰሩ ማርጀትን የሚቀንሱ መድኃኒቶች እንደሆኑ ይነግራታል። ወዲያውኑም ከዛ ህመሙ ሊያገግም የቻለውም ይህንን መድኃኒት በመጠቀሙ ነበር። ይሁን እንጂ ሊሊ ግን የሆነ ልክ ያልሆነ ነገር እንዳለ የሚሰማትን ስሜት ልታስቆም አልቻለችም። ምንም እንኳን እንደምትፈልገው ባሏ ደህና ቢሆንላትም ነገር ግን የተለየ ባህሪን እሱ ላይ ትመለከታለች። ተናዳጅ ነው፣ ቁጡ ነው እና ማታቀው ሰው ሆኖባታል። በዚያም በመጨነቅም ወደ ዶክተሩ ጋር በማምራት የተመለከተችውን አዲስ ነገር በሙሉ ትነግረዋለች። ዶክተሩ ግን ምንም የሚያስጨንቃት ነገር እንደማይኖርና ሁሉም ነገር እንደሚታሰበው እንደሆነ ይነግራታል። እሱ እንደሚናገረው ከሆነም ይህ ለውጥ ሊከሰት የቻለው በመድኃኒቱ ኢፌክት እንደሆነ ነበረ። ነገር ግን ከትንሽ ቆይታዎች በኋላ ሊስተካከል እንደሚችል ሙሉ እምነት አለው። ሊሊም አሁንም እንዳላመነችበት ከተመለከተ በኋላ ግን ሊሊን ይዟት
አንድ ነገር ሊያሳያት ይወስናል። ወደ ላብራቶሪውም ከወሰዳት በኋላም በላብራቶሪ ውስጥ ይገኙ የነበሩትን እጽዋቶች በሙሉ ያሳያታል። በዛ ላብራቶሪ ውስጥም በብዛት የሚቆጠሩ ዶክተሮች ተሰብስበው ይሰሩ ነበረ። ዋና ዶክተሩም ያ ቢጫ መድኃኒት የሚሰራው ሙሉ ለሙሉ ደህንነታቸው ከተጠበቀ እጽዋት እንደሆነና ተፈጥሯዊ እንደሆኑም ይነግራታል። ስለዚህም ጤና ላይ ምንም አይነት ጉዳት አያደርሱም። ከዛ በተጨማሪም እዛ የሚሰሩት ሰዎች አብዛኞቹ የመኖር ፍቃድ ያላገኙ እንደሆኑና ካሉበት ከባድ ሁኔታም እንዲወጡ ለማድረግ ሲሉ እዚህ ቀጥረው እያሰሯቸው እንደሆነ ይነግራታል። ይህም ደግሞ ዶክተሩ መርዳት የሚፈልገው ያረጁ ሰዎችን ብቻ ሳይሆን በወጣት እድሜያቸው መለወጥ የሚፈልጉ ሰዎችንም እንደሆነም ያሳያል። ለደቂቃዎችም የነገራት ነገሮች በሙሉ በውስጡ የነበሯትን ጥያቄዎች ያረጋጋ ይመስላል። ነገር ግን ከጥቂት ቀናት በኋላ አንድ ያልተጠበቀ ነገር ደግሞ ይፈጠራል። ሊሊም ድንገት በተሰበሰቡበት ራሷን ስታ ትወድቃለች። ስትነቃም በሕክምና ማዕከል ውስጥ ተኝታ ነበር ራሷን ያገኘችው። ዶክተሩም የቆሽት ብግነት እንዳጋጠማትና የሚያስፈልጋትንም ሕክምናም እንዳደረጉላት ይነግራታል። ይህ ሕክምና ደግሞ ሰርጀሪንም የሚያጠቃልል ነበረ። ከዚያም ደግሞ የሚያስደነግጣት ነገር ይናገራታል። በ60ዎቹ እድሜዋ ውስጥ የምትገኘው ሊሊ እንዳረገዘች ትሰማለች። ዜናውም የሆነ የግራ መጋባትና የደስታ ስሜት ውስጥ እንድትገባ ያደርጋታል። እሷና ሪቻርድ ለረጅም ዓመታት ያክል ተጋብተው የኖሩ ቢሆኑም ነገር ግን ሙከራቸው ሳይሳካላቸው ቀርቶ እስካሁን ድረስ ልጅ አልወለዱም ነበር። ነገር ግን አሁን ከዛ ሁላ ጊዜ በኋላ ልታረግዝ ትችላለች። በዚያ ጊዜም ሊሊ ቢጫዎቹ መድኃኒቶች ያላቸውን ኃይል መገንዘብ የቻለች ትመስላለች። እሷን በጥሩ ሁኔታ ውስጥ መግባቷን ተከትለው ቀጣይ ደግሞ ስለ አባቷ ማሰብ ትጀምራለች። ወዲያውኑም እሱ እርዳታ ወደሚያገኝበት የአዛውንቶች ማቆያ ካመራች በኋላ ያንን አስደሳች ዜና ለማካፈል ወደሱ ትቀርባለች። እቅዷም አባቷ ወደ እነሱ ጋር መጥቶ ከነሱ ጋር አብሮ እንዲኖር ነበረ። ይሁን እንጂ አባቷ ግን አልተቀበለም። ከሪቻርድ ጋርም የማይዋደዱ ሰዎች ሲሆኑ ወደዛ ዘላለማዊ ሕይወት ይገኝበታል ተብሎ ለሚታሰብበት ቦታም ሄዶ ከነሱ ጋር መኖር እንደማይፈልግ ይነግራታል። እናም ተፈጥሯዊውን እርጅናም የመቀበል ፍላጎት ነበረው። ሊሊም ሀሳቡን ለማስቀየር በቻለችው አቅም በሙሉ ትሞክራለች። ቢሆንም ግን ሀሳቡን ሊቀየር ስላልቻለና ከዚህም በኋላም የእሱን ከባድ ሁኔታ ዝም ብላ መመልከት ስላልፈለገች በመጨረሻ የሚወስደው መድኃኒት ውስጥ ያቺን ቢጫ መድኃኒት ልትከት ትወስናለች። ልክ ከዛም ልትወጣ ባለችበት ሰዓት ላይ አንዲት በሽበት የተሞላ ጸጉር የነበራት ሴት በሩ ላይ ታስቆማታለች። ሊሊም የዘላለማዊ ሕይወት ከተማ እየተባለ በሚጠራው የአዛውንቶች መንከባከቢያ ቦታ እንደምትኖር ከተገነዘበች በኋላ ስለሱ የምታውቀው ነገር ያለ በሚመስል መልኩ በደስታ እሷን ማዋራት ትጀምራለች። በቦታውም ሚያ የምትባል ሴትን ታውቅ እንደሆነም ጠይቃታለች። ሊሊም ወዲያውኑ ስሙን ልታስታውሰው ችላለች። ምክንያቱም ወደዛ በገቡበት ሰዓት ላይ ያስተናገደቻቸው እሷ ነበረች። ከዚያም ይህች ሴት ሊሊን የሚያስደነግጣትን ነገር ትነግራታለች። ይህም ደግሞ የሚያ ልጅ መሆኗ ነበረ። ሊሊም ይህንን ስትሰማም ግራ ትጋባለች። ምክንያቱም ሚያ በእሷ እድሜ የምትገኝ አይነት ሴት ነበር የምትመስለው። ነገር ግን በዚህን ያክል እርጅና ውስጥ የምትገኝ ልጅ ትኖራታለች ብሎ መገመት በጣም ከባድ ነበረ። ይሁን እንጂ ይህች ሴት ግን ሚያ የተባለችው እናቷ ዘላለማዊ ከተማ ወደሚባለው ቦታ ካመራች በኋላ ልትመለስ እንዳልቻለችና ደግማ እንዳላገኘቻትም ትናገራለች። ይህም ከተፈጠረ ደግሞ 20 ዓመታት አልፈዋል። ሊሊም ከዛ ስትወጣ ግራ በሚያጋባ ስሜት ውስጥ ነበረች። ከጥቂት ቀናት በኋላ ደግሞ ነገሩ የበለጠ መባባስ ይጀምራል። የደረሳት ዜናም የአባቷ መሞት ነበረ። የነበሩትንም እቃዎች እየተመለከተች በነበረችበት ሰዓት ላይ ድንገት አንዲት ሴትን ትመለከትና ስለሷ ሁኔታም እዛ የነበሩትን ሰዎች መጠየቅ ትጀምራለች። በዛን ሰዓት ላይ እቺ የታመመችዋ ሴት የሊሊ አባት መድኃኒት ውስጥ የሚገኘውን ቢጫ መድኃኒት እንደወሰደችና ከመድኃኒቱም በኋላም የነበረችበት ሁኔታ እንደተባባሰ ይነገራታል። እዛ የነበሩትንም ዶክተሮች ያስገረማቸው ነገር ደግሞ ለሊሊ አባት ራሱ ያ መድኃኒት አልታዘዘለትም ነበረ። የተለመዱ አይነት መድኃኒቶች እንዳልሆኑና እነዚህ መድኃኒቶችም የሚጠቅሙት አንድ ሰው የሌላ ሰው አካልን ራሱ ላይ ካስገጠመ በኋላ ሰውነቱ ከአዲሱ አካሉ ጋር እንዲስማማ የሚያደርገው መድኃኒት እንደሆነም ይነገራታል። ሊሊም ስለ መድኃኒቱ ይህን በሰማችበት ሰዓት ላይ ትደነግጣለች። እሷ ሪቻርድ እና በዛ ማዕከል ውስጥ ይኖሩ የነበሩ ሰዎች በሙሉ ያንን መድኃኒት በየቀኑ ነበር የሚወስዱት። ነገር ግን አንዳቸውም ቢሆን በሰውነታቸው ውስጥ የሚገኘውን ማንኛውንም አካላቸውን አላስቀየሩም ነበር። ይህም ትልቅ ግራ መጋባት ውስጥ ካስገባት በኋላ በመጨረሻ ወደ ማዕከሉ የእንግዳ መቀበያ ክፍል ካመራች በኋላ እዛ የነበሩትን መረጃዎች መመልከት ትጀምራለች። በመጀመሪያም የከፈተችው ፋይል የዛ ማናጀር የነበረችውን የሚያን ፋይል ነበረ። እንደ መረጃውም ከሆነም ሚያ የ120 ዕድሜ ባለቤት ነች። ይሁን እንጂ ከ40 ዓመት በላይ ራሱ ያለፋት አትመስልም ነበረ። ይህ መረጃም ለሊሊ አስደንጋጭ የሆነ ሲሆን ወዲያውኑም ስላገኘችው ነገር ለሪቻርድ ትነግረዋለች። ቢሆንም እሱ ግን ነገሩን ችላ ይለዋል። ሊሊ በእርግዝናው ምክንያት ያልሆኑ ጭንቀቶች እንዳደሩባትና ምናልባትም የዛ ሳይድ ኢፌክት እንደሆነም ይነግራታል። ለዚህም ደግሞ ጥሩ የሚባል እረፍት እንደሚያስፈልጋት በመናገር ስለዛ ማሰብ እንድታቆም ሊያረጋት ይሞክራል። ይሁን እንጂ የሚፈጠሩት አዳዲስ ነገሮች ግን እዚህ ጋር አላበቁም።
ሊሊ ከመድኃኒቶቹ ጀርባ ስለሚገኘው ነገር በደንብ ከማውቋ በፊት አንድ ያልተጠበቀ ነገር ደግሞ ይፈጠራል። ሪቻርድ ከዚህ በፊት ከነበረችው ሚስቱ የወለደው ልጅ ወደ እሷ ይደውልላትና በጣም መበሳጨቱንም ይነግራታል። ለሱ የነበረውንም ነገርም እሷን ለመውሰድ እየሞከረች በመሆኑም ነበር በጣም የተናደደው። እሷን በሁኔታው ግራ ተጋብቶ የነበረ ቢሆንም በመጨረሻ ግን ሪቻርድ ለልጁ አዘጋጅቶለት የነበረውን ኑዛዜውን መሰረዙን ስትገነዘብ የተፈጠረው ነገር ይገባታል። ሪቻርድም ኑዛዜውን የሰረዘው ንብረቱን በሙሉ ከሌላ ሴት ለወለደው ልጅ ሳይሆን አዲስ ለሚወለደው ልጅ ለማውረስ ፈልጎ ነበር። ነገሩን የበለጠ ግራ የሚያጋባው ነገር ደግሞ ሪቻርድ ኑዛዜውን የሰረዘው እሷ እርግዘሻል ተብሎ ሳይነገራት በፊት ነበረ። ልታረግዝ እንደምትችልም ቀድሞ የገመተም ይመስላል። ከዚያም የምታረገውን ምርመራ እንድታቆም እያደረጋት የነበረውን የሪቻርድን ትዕዛዝ ባለመቀበል ወደ ሕክምና ማዕከል ውስጥ በድብቅ ለመግባት ትሞክራለች። እሷም እውነታውን ለማወቅ ያላትን ፍላጎት ሪቻርድ ከተመለከተ በኋላ በመጨረሻ ዶክተሩ ሁሉንም ነገሮች እንዲያስረዳት ይነግረዋል። የተፈጠሩትም ነገሮች ሊሊ ካሰበችው ነገር የከፋ ነበረ። እነዚህ አዛውንቶች ወደ ወጣቱ ማንነታቸው የሚቀየሩበት ዋነኛ ምክንያት ተአምራዊ በሆነው መድኃኒት ምክንያት አልነበረም። ይልቁኑ ወጣት ከሆኑ ሰዎች የሰውነት ክፍላቸውን ስለሚያስቀይሩ ነበር። ሪቻርድም ለነሱ ተቀጥሮላቸው ከነበረው ጠባቂ ነበረ ሙሉ አካሉ እንዲቀየርለት የተደረገው። ያም ሰው የጠፋውም ሞቶ ነበረ። የሊሊም እንደዛው እርግዝናዋ እንዲሁ በተአምር የተፈጠረ ነገር አልነበረም። ይልቁኑ በማታውቀው መልኩ ከሌላ ወጣት ነርስ ማህፀኗ እንዲቀየር ተደርጎ ነው። ነርሷ አሁንም በህይወት ያለች ሲሆን ነገር ግን ከባድ ሁኔታ ውስጥ ነች። ባዘጋጁላት ክፍል ውስጥም የምትሞትበትን ሰዓት እየተጠባበቀች ትገኛለች። ሊሊም የሰማችው ነገር በጣም ያስደነግጣታል። እውነታውም የጭካኔና አስደንጋጭ ነገር ነበረ። ይሁን እንጂ የበለጠ የረበሻት ነገር ደግሞ ይህንን እውነታን የሚያውቁት ሰዎች በሙሉ ምንም አይነት የጥፋተኝነት ስሜት አለመሰማታቸው ነበረ። ከዚህ የጥፋተኝነት ስሜትም ለማምለጥ የራሳቸውን እውነታ ፈጥረዋል። ይህም ደግሞ ድሃ ሰዎች ለህብረተሰቡ ምንም አይነት ጥቅም እንደማይሰጡና ባለሀብቶቹ ተጨማሪ እድሜ ስለሚያስፈልጋቸው በገንዘብ የእነሱን አካል መግዛታቸው ጉዳት እንደማያመጣና እነዚህም አካላቸውን የሚለግሱት ሰዎች ደግሞ በምላሹ ገንዘብን ስለሚያገኙ ለቤተሰቦቻቸው ጥሩ እርዳታም እንደሚሆን ያስባሉ። በእነሱ አይንም በዚህ ማዕከል ውስጥ ይደረግ የነበረው ነገር በሙሉ ህጋዊ ነው። ሊሊ ግን ይህንን መቀበል አትችልም። በመጨረሻም ከዚህ ማዕከል ለማምለጥ ትወስናለች። ይሁን እንጂ ታሪኩ እዛ ጋር ያላበቃ ሲሆን ከዓመታት በኋላ ወደዛው ማዕከል ተመልሳ የምትመጣበት አጋጣሚ ይፈጠራል። በዚህ ጊዜ ግን ብቻዋን ሳትሆን ከትንሿ ልጇ ጋር ነበር የመጣችው። ይህችንም ልጇን እንድታገኝ የተደረገችው በዚሁ ማዕከል ውስጥ ነበረ። ይሁን እንጂ አሁን ላይ ግን ልጅቷ በከባድ ህመም ውስጥ ያለች ይመስላል። ዶክተሩም ምርመራውን ካደረገላት በኋላ ለመኖር የቀራት እድሜ 1 ዓመት ብቻ እንደሆነ ይነግራቸዋል። የምታረገውን ባጣችበት ሰዓት ላይም ሊሊ በመጨረሻ መፍትሄ ለመፈለግ ስትል ወደ አመለጠችበት ማዕከል ተመልሳ ልትመጣ ችላለች። የደረሳትም መልስ የፈራችው መልስ ነበረ። ዶክተሩም ልጇን ማዳን የሚችሉት በተመሳሳይ መልኩ ንቅለ ተከላ በማድረግ እንደሆነ ይነግሯታል። ሊሊም ይሄ በተነገራት ሰዓት ላይ ዞራ ልጇን ትመለከታለች። ይህም ከባድ ውሳኔ የምትወስንበት ጊዜ ነበረ። በመጨረሻ ግን በሀሳባቸው ትስማማለች። ታሪኩም ሊሊ መፈረም ያለባትን ወረቀት ስትፈርምና ድጋሚ ወደማታመልጠው የሞራል አጣብቂኝ ውስጥ ስትገባ እያሳየን ያበቃል። ፊልሙ ይህን ይመስል ነበር። ከተመቻችሁ ቪዲዮውን ላይክ እና ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስክንገናኝ ድረስ ግን ቻው።